አሁን ላይ አብርሃም የሚረዳው ሰው ብቻ ነው እየፈለገ ያለው። የእውነት ነው የምላችሁ። ዛሬ ላይ የአብርሃም ወዳጆች አብርሃምን እንወደዋለን ብላችሁ የምትሉ ጓደኞቹ፣ ቤተሰቦቹ አብርሃም ያለበትን ስትረስና ዲፕሬሽን ውስጥ ያለበት ሁኔታ እስካልተረዳችሁ ድረስ ነገ የሆነ ነገር ቢሆን ይሄ ነበር እኮ በዚህ ወጥቶ ነበር እንዳትሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች ማለት ነው። እንግዲህ ዛሬም በድጋሚ በሌላ ቪዲዮ መጥቻለሁኝ። ይሄንን ቪዲዮ ከወደዳችሁት ቪዲዮውን ላይክ በማድረግና ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ከኔ ጋር አብራችሁ ሁኑ ማለት ነው። ለሁሉም ነገር ስለምታበረታቱኝ ከጎኔ ሆናችሁ ላይክ ስለምታደርጉልኝ የሩታዬ ቤተሰቦች በአጠቃላይ እኔ እንዴት እንደማመሰግናችሁ አላቅም። አሁንም ከጎኔ ሆኑ፣ ቪዲዮ ላይክ አድርጉ፣ አበረታቱኝ ማለት ነው። የኔ ወንዶች እንግዲህ አጠር ያለ ቪዲዮ የምሰራው ለምንድን ነው? እናንተም በሰው ቤት ነው ያላችሁት። ቪዲዮ ሲረዝም ምናምን በቃ ይሰለቻል ታውቃላችሁና እናንተም እንዳትሰላችሁ ለዛ ብዬ ነው አጠር ያለ ቪዲዮ የምሰራላችሁ ማለት ነው። በቃ እናንተም ደስ ብሏችሁ ነው የምትጨርሱት ቪዲዮ። ለዛ ብዬ ነው ማሳጥረው ማለት ነው። የኔ ወንዶች ረዘም አድርጌ እንዲሰራ ከፈለጋችሁ ደግሞ ረዘም አድርጌ እሰራለሁ ማለት ነው። ውዶቼ እንግዲህ አብርሃምን በተለይ ደግሞ ለአብርሃም ቤተሰቦች ነው ይሄንን ቪዲዮ የምሰራው። ምክንያቱም አብርሃም ትልቅ ዲፕሬሽን እና ትልቅ ስትረስ ውስጥ ሰው አይረዳኝም፣ ሰው ለምንድን ነው የኔን እውነት የማያየው፣ ውሸትም ይሁን እውነትም ይሁን ለምንድን ነው ሰው እኔን መረዳት ያልፈለገው እያለ ራሱን መጥፎ ችግር ውስጥ መጥፎ ስሜት ውስጥ ከቶ ነው ያለው ማለት ነው ውዶቼ። ኦሬዲ አብርሃም ከትንሽ ጊዜ በኋላ ይሁን ራሱን ወደ ማጥፋት ነገር ውስጥ ደረጃ ላይ እየደረሰ ነው ብዬ ነው የማስበው ማለት ነው ውዶቼ። ምክንያቱም ትናንትና ወንድሙ ጋር ወይም ከትናንት ወዲያ ወንድሙ ጋር ቪዲዮ ስራ አይታችሁታል። ሁሉ ነገር አይነገርም፣ በጣም መጥፎ ስሜት ውስጥ ነኝ ያለሁት፣ በጣም ደብሮኛል፣ ከፍቶኛል እያለ ነበረ። ይሄ ነገር ምንድነው? ትዳሩን ስላጣ ልጁን ስላጣ ወይንስ ደግሞ ሄርሜላ ጋር አልተስማማም? ምን እንደሆነ ብቻ አናውቅም። አብርሃም ብቻ ነው የሚያውቀው አይደለ? ግን ደግሞ አብርሃምን እንወደዋለን ወንድማችን ነው ምናምን በቃ ቤተሰብን ብላችሁ ጓደኛን ብላችሁ የምታስቡ ሌላ ቦታ እየዞራችሁ ወሬ ከምታወሩ ልጁን ተረዱት። ከጎኑ ሁናችሁ ያለበትን አብርሃም ኦሬዲ አሁን ላይ በሩታን ስላስቀየመብኝ እኔ በጣም ከፍቶኛል፣ በሩታ ስለመጣብኝ ማለት ነው። ግን ቢሆንም ደግሞ ታውቃላችሁ ያው የሰው ልጅ ነገር የሆነ እንትን ላይ ሲሆን እንዲህ አይታችሁ ታውቁታላችሁ ማለት ነው። እና በጣም ትልቅ ዲፕሬሽን ውስጥ ነው ያለው፣ በጣም ትልቅ ተስፋ መቁረጥ ውስጥ ነው ያለው። እና በቃ እነሱ ሊረዱት ይገባል። ይሄ መውደድ የሚባለው ነገር ባፍ ብቻ አይደለም። ገባችሁ አይደለ? እኛ አሁን በባለፈው ሩታ ጌም ስትጫወት መውደዳችንን ፍቅራችንን አሳይተናል። በቃ እንደዛ ነው መውደድ ማለት፣ ፍቅራችሁን ማሳየት ነው እንጂ ዝም ብላችሁ መለፍለፍ አይደለም። አብርሃም ማለት አይደለም። ልጁ በጣም ትልቅ ዲፕሬሽን ውስጥ ነው ያለው። ምንድነው እየተፈጠረ ያለው? ቤት ውስጥ እየገጠመው ያለው ምንድነው? እውነት ለመናገር ልጁ ብቻውን ሲቀመጥም አይስቅም፣ አይጫወትም። በጣም ትልቅ መጥፎ ስሜት ውስጥ ነው ያለው። ለምን አሁን ላይ ሰው ራሱን ማጥፋት ብቻ ነው ውሳኔ እያደረገ ያለው ማለት ነው። አብርሃም ባለበት ሁኔታ ግን ይሄን ነገር እንደሚያደርገው ነው እኔ 100% የምነግራችሁ።